ሁሉም ነገር ነች። ሚስቴ አይደለችም። እኔ ሚስቴን ፍቅረኛም እንድትሆን አልፈልግም። የሀይሚ አፍቃሪዎች ሀይሚ ምንህ ናት ብሩክ አሉት። የመለሰላቸው መልስ ሰምታችሁታል። ዛሬማ ሳቅ በሳቅ ነው። ሁሉም ነገር ስለሆነች ማለት ነው። እሺ እኔ ምን ልሆንልህ? ምን ትሆንልኝ? ምን ትሆንልኝ? ምን ልሆንልህ? ዚስ ፓርት ኦፍ ግብድዬ ቆቀር ማሰብታ በቃ ጠይቅ ያለሽ የጠየቅሽው አንቺ ነሽ። ምን ልሆንልሽ ስትባይ የሚፈልገውን ነገር ተናገረ ማለት ነው። ጋይስ ማታ እንቅልፍ ላይ ነበር። ያክል ጉጉር አናቴ ላይ እስኪወጣ ድረስ አንቺ ምን ሰራለሽ? እኔ ምን አደረግኩና እናላፍ እንዳልክና ልገላግልክ። እኔ ጥፋተኛው እሷ ናት። አሁን እኔ መልሱልኝ። ለመናገር ሀይሚዬም ጥፋት የለባትም፣ አንተም ጥፋት የለብህም። ግን ሀይሚዬ ማለት ነው በሶፍቱ ማለት ነው ብድግ ማድረግ ነበረብሽ። በዛ በጣቱ ማለት በጣትሽ ማለት ነው ማብረጥ ነበረብሽ እንዴ። ሲሆንማ ብሬድ መብላት ነው፣ ዳቦ መብላት ነው። እና የገብስ ዳቦ እሺ፣ ገብስ ዳቦ ውስጥ ምርጥ ሚጥሚጣ አድርገሽበት ዛሬ ማለት ነው ምርጥ አይዲያ ሆነች ነበረ ዛሬ። ዳቦ የገብስ ዳቦ ማለት ነው ሀይሚ ድንግልና ይሞታለሁ ሀውልት ይቆመልኝ አልፈልግም። መጀመሪያ ጊዜ ሀውልት ይሰራልኝ ያለ ጀግና ብሩክ አለማየሁ ምን አስበህ ነው? ሀይሚ እየተስራልህ ሀውልቱንም ሁሉንም ሀይሚ ትስራልህ። ማንም እንዲሰራልህ አትፈልግ። እንግዲህ ሳቅ ጨዋታ ነው ቤተሰቦች ማለት ነው። አቦ ካልተሰጠኝ ሞቼ እገኛለሁ አለ። ሀይሚዬ ደግሞ የልብህን ነው ወይ አለች። የልብህን ነው ያለችው ባይዘው ወይ ማለት ነው። የልብህን ነው ስትል ከልብህ ነው ወይ ያወራኸው እንደማለት ነው። ምክንያቱም ከነድንግልና ይሞታለሁ ሲል ማለት ነው። ሀውልት ይሰራልኝ አለ። ከዚህ ሁላ ሀይሚን የመሰለ ንግስት ከጎና አስቀምጠህ ሀውልት እንዴት ትመኛለህ? እንደምንም የገብስ ዳቦ እንዲገዛልህ ብትለማመጥ ይሻላል አይደል? ጋይስ ቤተሰቦች እንዴት ናችሁ? ደህና ናችሁ? መሀል ገብቼ ማለት ነው ማታ ላይቭ ላይ እየተከታተልኳቸው ድክም ብሎ የነበረ ስልኮ ከፍቶ ሆኖ በዛው እንቅልፍ ይዞኝ ጥርግ ስነቃ የሌላ ላይቭ ገብቷል። እነሱ ወጣው ማለት ነው ወደ 4 ሰዓት ምናምን ስነቃ ወይ ቅሌት ትላላችሁ። እና ቲክቶክ ነው እየዞርኩ ይሄ ሁላ የሰማሁት። የሚገርማችሁ ነገር ብሩክ ነው ወይስ ሌላ ሰው ነው የሚያስለፈልፈው እያልኩኝ እያዳመጥኩ ነበር። እውነት ዘና እንደዚህማ ዘና ፈታ ካላችሁ እኛ ታዲያ ምን በዩ ጉዳይ ምን አስጨነቀን ጋይስ? ለምን እንጨነቃለን? እንደዚህ እነሱ ዘና ፈታ ካሉ እኛ የምንፈልገው የእነሱን ደስታ አይደል እንዴ? ልክ እነሱ እንዲህ ከተደሰቱ እኛ ምን አገባን ስለ እዩ? ለምን በዚህ በዛ ለምን መድፋት ተኩስ እኛ ምን ይመለከተናል? ብሩክና ሀይሚ እንዲህ ደስተኛ ከሆኑ ማለት ነው ጋይስ። ብዙዎቻችሁም እየተጨነቃችሁ ስለሆነ ነው፣ ግን የሚያስጨንቃችሁ አይገባም። አንደኛ ነገር ብሩኬ ስምክን አጽዳ ስለተባለ ስሙን ለማጽዳት ነው። ሲቀጥል ደግሞ ቀጥታውኑ እሷ እንደዚህ ዲኤንኤ ምርመራ እኔ ስትባል አሁን የምትደረደር ነገር ነው እየመሰለኝ እኔ ሳስበው። ቀጥታውኑ እሺ እንዳትል ነው እንጂ እሺ ማለቱ አይቀርም። ሁሉም ነገር እውነት ይወጣል። ይሄ ስም ለማጽዳት የተፈለገ ነገር ነው እንጂ ከዛ ውጭ ምንም የሚያስጨንቃችሁ ነገር የለም። እንዲህ ብሩኬና ሀይሚ ሰላም ከሆኑ እኛ ምን የሚያስፈልገን ነገር አለ አይደል? እንዲ ጋይስ ብዙዎቻችሁ እየተጨናነቃችሁም በቃ የራሳችሁን ሀሳብ ስለምታስቀምጡ ከምታዩትም ነገር ስለሚጨንቃችሁ ምናምን እና ምናልባት ቢሆንስ እያላችሁ የምትጨንቋላችሁ። ኧረ አይሆንም፣ በጭራሽ አይሆንም። የብሩኬ ልጅ እንዴ አታስቡ።
እኔ ደጋግሜ ነው የምነግራችሁ፣ አይሆንም፣ ጭራሽም አይሆንም በፍጹም። እና ሁሉም ነገር ብሩክ የሚጠብቀው ከሀይሚ ነው። ያያችሁ ነው። ይኸው ገብስ ዳቦ ይሰጠኝ ይሰጠኝ እያለ ነው። ሀይሚ አንድ ቀን ማለት ነው ምርጥ የገብስ ዳቦ ገዝተሽ ከዛ ውስጡ የተቀቀለ እንቁላል አድርገሽ ከዛ ሚጥሚጣ ንስንስ አድርገሽ በቃ ከዛ ማለት ነው አስለብልቢው። ከዛ ሁለተኛ ዳቦ ላይ ጠይቅሽ። ወይኔ ብሩክ የትናንት አሳቀኝ እግዚአብሔር። ወየ ብሩክ ፍርሃት እንዲህ ተገፈፈ። ይመቻችሁ እናንተ። እንዲህ ቀና ብሎ ማያይ እኮ ነበር በፊት ማለት ነው። ኮሞታተሮች ደግሞ ግዢ ዳቦውን ግዢ ስጩ ይላሉ። እኔ ጋ ያስቀምጣችሁት ነገር አለ እንዲህ ያላለችም ሀይሚ? ጥሩ ጥያቄ። የምሬ ነው። ረረ ብሩክ ግን አጋዥ አለ። አገዙት እኮ ትናንትና። ስጩ ዳቦ ይገዛለት። ግን ቁርስ ነው እራት ዳቦ የሚሰጠው? የሚፈልገው ቁርስ ይመስለኛል። ቁርስ ቢሆን ይሻላል። እራት ከሆነማ ችግር ነው። ቁርስ ከሆነ አሪፍ ነው። ለምን ቶሎ ቀመስ አድርጎ ወደ ሌላ ስራ ይሄዳል። ስለዚህ ቁርስ ስጩ ሀይሚ፣ ቁርስ ይሻልሻል። እራት እንዳሰጪ። ቁርስ ግን እንደነገርኩሽ ምርጥ ትኩስ ዳቦ ገዝተሽ በቃ የተቀቀለ እንቁላል ታደርጊያለሽ፣ ሚጥሚጣ ነስነስ አድርገሽ፣ ሻይ አይጠጣም ብሩኬ፣ የሆነ አስር ነገር አድርገሽ ስጩ። ከዛ በቃ አለቀ። በጣም ነው ያሳቁኝ ትናንትና። በዛ ላይ ደግሞ ቤት ጣራ ላይ የሆነ ነገር የመጣባቸው ይመስል ኳስ ነው የሚያዩት እንዴ? ቡታጅራ ምን አለ? ቆይ ምን ይመጣል? አይጣለ እንዴ? በዛን ሰዓት እንደዚህ ብሩክ አስተያየታቸው እውነት ያስፈራል በጣም ማለት ነው። ያው ቴሌቪዥን አለ። ቴሌቪዥን ካለ አላቅም፣ የሆነ ነገር ብቻ ያስደነግጣቸው ነገር አለ። ምን እንደሆነ አላቅም። እና የኛ ውድ ቤተሰቦች ዛሬ የመጣሁት በጣም ስላሳቁኝ ነው። ኮመንት ስር አሁንም ሀይሚ ምንነች እያሉ ይጠይቁታል። ለምንድን ነው? እና እሱ ደግሞ ሀይሚ ምንም አይደለችም፣ ፍቅረኛ ምንም አይደለች፣ ሁሉ ነገር ነች ብሎ ቁጭ። ተገላገሉ፣ ትርፍ በሉት በቃ ሁሉ ነገር። አዎ በፍቅር የምትሰየም አይደለችም። በቃ እንደ ሁሉ ነገሩ ነች በቃ ለሱ ማለት ነው። ለሱ የተፈጠረ ሴት ናት ሀይሚ። ስለዚህ መልሶላችኋል ማለት ነው፣ አሽቃባጮች ማለት ነው። እና የገብስ ዳቦ ነገር ይጣራልን ጋይስ፣ ይጣራልን። እንደውም ሀይሚ አንድ ቀን ፕራንክ ብታረጊ ደስ ይለኛል። የምሬን ነው። በዚህ በዳቦ ዙሪያ ፕራንክ አድርጊ። ታረጋለች ብዬ ጠብቃለሁ። አሁን እኮ የዩ እንቅፋት ስላለ ነው እንጂ ታረግ ነበረ። እንዛ ቤታቸው ቢሆኑ ታረገው ነበር። ግን ደግሞ አሁን ውጪ ካፌ ምናምን ይመቻል። አዎ ይመቻል። ካፌ ምናምን ራሱ በቃ ዳቦ ስጪኝ ብለሃል ብለሽ በቃ የሌለ ነበረ። አይ ሀይሚ እኮ አትቻልም፣ ትሰራለታለች። የምሬን ነው። ለምን በጣም ነበር እንትን እያላት የነበረው፣ የምትመልሰውን እያሳጣት ነበር። እና ደግሞ ሁለቱም ባለ ብጉር ሆነዋል። በዛ በጥፍርሽ በአርቴፊሻሉ ጥፍርሽ ቀስ በይ ምንቅር አታደርጊለት ነበር እንዴ? እንደዚህ እንዳያደክምሽ ማለት ነው። ዳቦ ግዢ እያለ ከሚያስጨንቅሽ በዛ በጥፍርሽ ቀስ ብለሽ የሆነ ጫን ብትይው ፍርጥ ይላል ግልግል። እሱ እኮ ያንቺን አካፍሽ ላይ ቁንጥር አድርጎ አነሳው አይደል እንዴ? ስለዚህ አንቺን ማንሳት ነበረብሽ። ተሸውደሻል ሀይሚዬ። እንግዲህ ብላ እኔ መቼም ቢብዬ ሻቃለሁ ብሏል ብሩኬ። እምቢ ያለ ማለት ግን እንግዲህ በድጋሚ ሀይሚ የምታሳየን ይሆናል ማለት ነው። ስንት ጊዜ እምቢ ስትል ስላየን ማለት ነው። እና የኛ ውድ ቤተሰቦች እህቴን ወዳችኋታል። ለፍፄ አደራ ሰተናችኋል። እና ፍፄ ደግሞ አይናፋር ነው፣ አበረታቱት። እንዴት ነው በቃ ሪከርድ ይስበር እያላችሁ ነው እንግዲህ። ብሩክ አደራ ገና ሳይሰጥ ነው እናቴ እነሱ መስመር ያስያዙት። ለዚህማ የጨረቃ ፋሚሊ አንደኞች እኮ ነን ለማሽቃበጥማ። ግን የምር እውነት ግን ጥሩ ልጅ ትመስላለች እውነት ስትታይ። ሲጀምር የነ ብሩክ ዘር ሆና እንዴት ነው ጥሩ ማትሆነው? ፊቷ ራሱ ያስታውቃል እኮ፣ አይነ ውሃዋ ራሱ ያስታውቃል። በነገራችን ላይ ፍፄ እውነት ከተሳካልህ አፈስክ ነው። የምሬን ነው እንጂ ኧረ በስመ አብ። እኔማ እስኪገናኙ ድረስ ቸኩያለሁ። እውነት ደስ የምትል ልጅ ናት። ማርያምን በስመ አብ ካደረገለት ኧረ ሰው ማያስቀምጥለት እንዴ!
ትቀልዳላችሁ እንዴ? እኔ እኮ ድሮ ቅመሜን ተሸውጄ ነበር ብሏል። አያችሁ ብሩኬ እኮ አሁን እየባነነ ነው። እኛ እኮ እንድትባንን ስንት ቪዲዮ ሰርተናል እናቴ። ሀይሚ ተውጦ ወዳለች እያልን ስንት ነገር ሰርተናል በፊት ትዝ የሚላችሁ ከሆነ። ስለዚህ የፍፄንም እንግዲህ አሯሩጡት ተብላችኋል፣ አደራ ተሰጥታችኋል። ቤተሰቦች እንግዲህ ፍጻሜውን ማየት ነው። እናመሰግናለን ባይ